ኦቴሎ ከዊሊያም ሼክስፒር። ተርጓሚ ወንድሙ ነጋሽ ደስታ። ኦቴሎ የቬኒስ ከተማ ባለጸጋና የሕግ አማካሪ የነበሩት ጌታ ብራባንሺዮ ዴዝዴሞና የምትባል አንዲት መልከ ቀናና ጨዋ ሴት ልጅ ነበረቻቸው። ተፈጥሮ ባደላት መልካም ምግባርና የሚጠብቃትንም የደለበ የሀብት ውርስ በማጤን ይህችን ውብ እመቤት አያሌ ወንዶች ለጋብቻ ይፈልጓት ነበር። እሷ ግን ከብዙ አድናቂዎቿና አፍቃሪዎቿ የሀገሯ ልጆች መሃል አንዱም እንኳን ከልቧ ሳይደርስ ቀረ። ይልቁንም አይኗ ያረፈው ቀልቧ የፈቀደው አንድ ጥቁር ሙር ጀግና ጀነራል ሲሆን ይህም የዴዝዴሞና ፍቅረኛ በአባቷ በኩል ተደናቂነትን በማትረፉ አልፎ አልፎ በቤታቸው ይጋበዝ ነበር። ዴዝዴሞና ፍቅረኛዋ እንዲሆን የመረጠችው ሰው ጥቁር በመሆኑ በአካባቢው ተቀባይነት ቢያጣም እሷ ግን እርሱን በማፍቀሯ እጅግ ተወቀሰችበት። ምንም እንኳን ጥቁር ቢሆን የሙር ተወላጅ የሆነው ጨዋው ጀነራል ኦቴሎ በአካባቢው ቁንጅናና ትህትና የተላበሰችውን ታላቅ እመቤት እንዳያፈቅር የሚያግደው አንዳች ነገር አልነበረም። ኦቴሎ በዘመኑ ከነበሩት ወታደሮች ሁሉ የላቀና ልበ ሙሉ ጀግናም ነበር። ከቱርኮች ጋር በተደረገ እልቂት ያስከተለ ጦርነት ኦቴሎ በፈጸመው የጀብዱ ተግባር የጀነራልነት ማዕረግ ተቀዳጅቷል። በቬኒስ መንግስት በኩልም ክብርና ታማኝነትን በማግኘቱ የጀግና ጦረኛ ማዕረግ ተጎናጽፏል። ጀነራል ኦቴሎ በሙያው አስገዳጅነት ከቦታ ቦታ የሚዘዋወር ነበር። በመሆኑም እንደ ዘመኑ ሴቶች ፍላጎት ዴዝዴሞናም የኦቴሎን የጀግና ገድል ወግ ከራሱ አንደበት መስማት እጅግ ይጥማት ነበር። በጀግንነት የተዋጋባቸውን የጦር ሜዳዎች ፍልሚያ ሲተርክ፣ በየብስና በባህር ላይ ያጋጠሙትን የህይወት ፈተናዎችና አደጋዎች ሲገልጽ፣ በችሎታውና በጥበቡ ከአደጋዎቹ ማምለጥ እንደቻለ ሲናገር፣ በጠላቶቹ ከተማረከ በኋላ ለባርነት እንደተሸጠና እንዴትስ አድርጎም በዘዴ ማምለጥ እንደቻለ ሲተርክ የሰማችው ዴዝዴሞና መንፈሷ ተማረከ። ከሀገር ሀገር ሲዘዋወር ስላያቸው ድንቅ የተፈጥሮ ትዕይንቶች፣ ስለ ታላላቅ በረሃዎች፣ ማራኪ ዋሻዎች፣ ሰማይ ጠቀስ ተራሮችና ግዙፍ ቋጥኞች ሲያወጋ ለሰማው አፍ ያስከፍታል። ኦቴሎ በተዘዋወረባቸው ሀገሮች ሁሉ ያጋጠመውን ባህል፣ ስላልሰለጠኑ ህዝቦች ኑሮ፣ በአፍሪካ ምድር ስለሚገኙ አጫጭር የሰው ልጅ ዘር በዝርዝር ሲተርክ አንደበቱ ጣፋጭ፣ ገድሉም አስደናቂ ነበር። የኦቴሎ የጉዞ የጦር ሜዳ ጀብዱ ወግና ገድል የዴዝዴሞናን መንፈስ በአያሌው ሊማርክ ቻለ። አንዳንድ ቀን ኦቴሎ ከወጎቹና ከገድሎቹ መሃል ጥቂቱን ለዴዝዴሞና ሲተርክላት ድንገት በቤተሰቦቿ ብትጠራ እንኳን ጉዳዩን ከመቅጽበት ከውና የጀመረላትን ታሪክ ጨርሳ ለመስማትና በሌሎች አስደናቂ ታሪኮችም ለመርካት ወዲያው ትመለሳለች። አንድ ቀን ኦቴሎ ከዚህ ቀደም ሲተርክላት በምክንያት ተቋርጦ የነበረውን የህይወት ታሪኩን በሙሉ ጨርሶ እንዲያወጋላት ዴዝዴሞና አጥብቃ ተማጠነችው። የህይወት ታሪኩን በአብዛኛው የሰማችው ቢሆንም በየጊዜው ከእርሷ አንደበት ስታዳምጥ ሁሌ አዲስ ይሆንባታል። እነሆ በውቢቷ ዴዝዴሞና ጥያቄ መሰረት ጀነራል ኦቴሎ ጀምሮት የነበረውን የህይወት ታሪኩን በሰፊው ያወጋላት ጀመር። በተለይ በወጣትነት ዘመኑ በአንድ ወቅት ደርሶበት የነበረውን አደገኛ ምትና በዚያ ሳቢያ ለብዙ ወራት መሰቃየቱን ስትሰማ ዴዝዴሞና ልቧ በመሪር ሐዘን ተነክቶ ተንሰቅስቃ ነባች። ኦቴሎ የህይወት ታሪኩን አጠቃሎ እንዳበቃ ዴዝዴሞና ከሰማችው ውስጥ ምንም እንኳን አብዛኛው አዲስ ባይሆንባትም እጅግ አስደናቂና አሳዛኝ እንደሆነባት በመሐላ ገለጸችለት። ምን አለ እንዲህ አይነቱን ታሪክ ባልሰማሁ ቢያሰኛትም በአንጻሩ ፈጣሪን አቻ የሌለውን ጀግና ለእርሷ ሲል በመፍጠሩ ምስጋናዋን ከልቧ አቀረበች። ዴዝዴሞና የኦቴሎን ታሪክ በጥሞና አድምጣ እንዳበቃች ልባዊ ምስጋናና አድናቆት አጎረፈችለት። ይህን መሳይ ድንቅ ታሪክ የትም ባክኖ እንዲቀር ዴዝዴሞና አልፈለገችም። ኦቴሎ ታሪኩን ለልብ ጓደኛው ቢተርክለትና ያም ጓደኛው ለፍቅረኛው መልሶ በመንገር እንዲማርካት ቢያስጠናው ኖሮ ምንኛ ያማረ እንደሚሆን ዴዝዴሞና አጥብቃ ለመነችው። ልባዊ አድናቆቷን ፍጹም ትህትና ተላብሳ ሐቅን ተመርኩዛ ስትገልጽለት ኦቴሎ በሰማ ጊዜ ምን ለማለት እንደፈለገች ሊረዳ ቻለ። እርሱም በበኩሉ ለእርሷ ያለውን ጽኑ ፍቅር
ይበልጥ ተንትኖ ይነግራት ጀመር። በመጨረሻም ኦቴሎ ይችን መሳይ ንጽሕት እመቤት ከእርሱ ጋር በስውር የጋብቻ ስነ ስርዓት እንድትፈጽም ሊያግባባት ቻለ። ጀግናው ጄኔራል ኦቴሎ በሀብት ከማንም የማያንስ ቢሆንም ጌታ ብራባንሺዮ በጥቁረቱ ብቻ አማቻቸው አድርገው እንዲቀበሉት የሚያደርግ ምንም የተስፋ ጭላንጭል ሊታይ አልቻለም። ጌታ ብራባንሺዮ ለዴዝዴሞና ሙሉ ነፃነት የሰጧትና ምርጫዋንም የፈቀዱላት ቢሆንም ከጥንት ጀምሮ የሚመኙት አንድ ፍላጎት ነበራቸው። ይህም የዘመኑ ባለጸጋዎች ፍላጎት ሲሆን የእርሳቸውም ልጅ እንደ ጥንታውያኑ የቬኒሲያ ወይዛዝርት የሕግ አማካሪነት ማዕረግ ያለው ባል መርጣ እንድታገባ ይመኙ ነበር። በዚህ ምኞትና ተስፋቸው ጌታ ብራባንሺዮ ራሳቸውን ነበር ያታለሉት። ልጃቸው ዴዝዴሞና በጥቁሩ ጀነራል ፍቅር መነደፏን ጨርሰው አልተረዱም። እርሷ ግን ጥቁረቱ የአድናቆት አይኗን ሳይጋርደው መንፈሷን ለጀግንነት ገድሎ አሳድራ ንጹሕ ፍቅርን ለሱነቱ አሳልፋ ሰጥታለች። አብዛኛዎቹ የዘመኑ ወይዛዝርት ሊቋቋሙት የማይችሉት የኦቴሎ ጥቁረት በዴዝዴሞና ዘንድ ግን ወደር የሌለው ውበትና ድምቀት ሊሆን ቻለ። እሷን ለትዳር ከሚሿት ወጣት የቬኒሳውያን መኳንንት ነጭ ቆዳና ብሩህ ገጽ ይልቅ የኦቴሎ ተክለቁመናና ጥቁርነቱ ይበልጥ ፈክቶና በርቶ ማረካት። ከጥቂት ቀናት በኋላ የኦቴሎና የዴዝዴሞና የጋብቻ ስነ ስርዓት በስውር ሊፈጸም ቢችልም ሚስጥርነቱ ግን ከአባቷ ተሰውሮ ሊቆይ አልቻለም። የጋብቻቸው ወሬ ጌታ ብራባንሺዮ ጆሮ እንደደረሰ እኒያ ለሰማይ ለምድሩ የከበሩት ባለጸጋ በመደፈራቸው በንዴት እሳት ተቃጠሉ። አንድ ጥቁር ጀነራል ያደረሰባቸውን ድፍረትና በደል ወደ ከፍተኛው የሕግ አካል ዘንድ በማቅረብ ፍትህ ለማግኘትም ቆረጡ። ያችን መሳይ ውብ ልጃቸውን በዘርም ሆነ በቀለም የማይመስላቸው አንድ አልባሌ ጥቁር በምትሃታዊ ፍቅሩ በማጥመድ ወዲያውም ያለ እርሳቸው ፍቃድ እንድታገባ በማግባባቱ አዛውንቱ ብራባንሺዮ ጀነራል ኦቴሎን ወነጀሉት። ጌታ ብራባንሺዮ ተደፈርኩ በማለት አቤቱታቸውን ለከፍተኛው የሕግ አካል በማቅረብ የልጃቸውን ባል በከሰሱበት ወቅት እንደ አጋጣሚ ሆኖ ጄኔራል ኦቴሎም ለብርቱ የሀገር ጉዳይ በቬኒሲያ መንግስት ለግዳጅ ይፈለጋል። ታላላቅ የቱርክ የጦር መርከቦች ወደ ቆጵሮስ ደሴት በማምራት ላይ እንደነበሩ የሚያመለክት ዜና በመላው ቬኒሲያ ግዛት ተሰራጨ። ቆጵሮስን እንደገና እጃቸው ለማስገባት ቱርኮች ምታ ነጋሪት፣ ክተት ሰራዊት ብለው ቬኒሲያውያንን ድባቅ ለመምታት የመገስገሳቸው ወሬ ህዝቡን በጣም አሸበረው። በዚህ ቀውጢ ወቅት ቆጵሮስን ከቱርኮች ወረራ በኃይል ክንዱ ሊታደግ የሚችል ብቁ ጦረኛ ቢኖር ኦቴሎ ብቻ እንደሆነ የቬኒሲያ መንግስት የሚያምንበት ጉዳይ ሆነ። እነሆ ጀግናው ጦረኛ በአንድ ፊት እመቤት ዴዝዴሞናን ያለ አባቷ ፍቃድ በስውር በማግባቱ ወንጀለኛ በመሆን ህግ ፊት ሲቀርብ፣ በሌላ በኩል ለከፍተኛ የመንግስት ግዳጅ ተፈልጎ ተጠርቷል። በዘመኑ ቬኒስ ህግ መሰረት የቀረበበት ክስ ለሞት የሚያደርሰው እንደሆነም ይታወቃል። ከፍተኛዎቹ የቬኒሲያ የህግ አማካሪዎች ጌታ ብራባንሺዮን በእድሜያቸውና ህብረተሰብ ውስጥም ባላቸው ቦታ ተገቢውን ክብር በመስጠት አቤቱታቸውን በጥሞና አዳመጧቸው። ጌታ ብራባንሺዮ ግን ስነ ስርዓት የጎደለው ዘለፋና ኃይለ ቃል በኦቴሎ ላይ ያወረዱበት። ከስርዓት ውጭም ከንቱና ከእውነት የራቀ ክስ መሰረቱበት። ጀነራል ኦቴሎ ተጠርቶ በእርሱና በእመቤት ዴዝዴሞና መሃል በተፈጸመው ህገወጥ ጋብቻ ጥፋተኛ መሆን አለመሆኑን እንዲያስረዳ ተጠየቀ። አዎ፣ ጀነራል ኦቴሎ ህግ ፊት እንደቀረበ ዴዝዴሞናን እንዴት በንጹህ ፍቅር ኃይል ብቻ አሸንፎ ሊማርካት እንደቻለና በመጨረሻም እጁ እንዳስገባት አንድም ቃል ሳያስቀር በግልጽ ተናገረ። ግርማ ሞገስ ተጎናጽፎ በጨዋ መንፈስ ያሰማው ንግግር ዋናውን ዳኛ እንኳን ሳይቀር ሊማርክ ቻለ። እንዲህ ግልጽና በሐቅ ላይ ተመርኩዞ የሚነገር ታሪክ የራሳቸውን የዳኛውን ሴት ልጅ እንኳን ሊማርክ እንደሚችል ዳኛው ተገነዘቡ። ኦቴሎ በንጹህ የሰብአዊ ፍጡራን ፍቅር ስበት ኃይልና ጥበብ ዴዝዴሞናን ድል አድርጓታል። አባቷ በምትሃት ነው ቢሉም እሱ ግን የተጠቀመበት ጥበብ ቢኖር ለአንዲት ውብ እመቤት ሊጥምና ሊማርካትም የሚችል ወግ አጣፍጦ በመተረኩ ብቻ እንደሆነ ይረጋገጣል። ማራኪ በሆኑ ትረካዎቹና በጀግንነት ገድሉ ዴዝዴሞና እንዳፈቀረችው ራሷ ቀርባ የምስክርነት ቃል በመስጠት ፍቅሯን በአደባባይ ይፋ ወጣች። ዴዝዴሞና ለዳኞቹ በሰጠችው ቃል አባቷ በስጋ ወልደው በትምህርት ኮትኩተው በማሳደጋቸው የምታከብራቸውና ባለውለታዋ መሆናቸውንም ገልጻ በዚሁ አንጻር አፍቅራ ላገባችው ባሏም ከፍተኛ ግምትና አክብሮት እንደምትሰጠው በግልጽ ተናገረች። በሚስትነቷም ኩራት እንደሚሰማትና ኃላፊነትም እንዳለባት አባቷ አምነው እንዲቀበሉ ተማጸነች።
ጌታ ብራባንሺዮ የልጃቸው የዴዝዴሞናና የኦቴሎ በፍቅር ሰንሰለት መተሳሰር ግራ ስላጋባቸው የክሳቸውን ጭብጥ እንኳን በቅጡ ማስረዳት ተሳናቸው። የሚይዙት የሚጨብጡት በማጣት በአንደበት ፍላት ብቻ የቃላት ናዳ ያወርዱበት ጀመር። ከጥቂት ጊዜ በኋላ ፊታቸው በሐዘን ተከስክሶ አንደበታቸው በንዴት ተዘግቶ ሳይወዱ በግድ ኦቴሎን ወደ እርሳቸው ዘንድ በማስጠራት በዚያች ሰዓት የሚፈለግባቸውን ብቻ ፈጸሙ። ይኸውም ዴዝዴሞና የኦቴሎ ሕጋዊ ሚስት እንድትሆን መፍቀዳቸውን ሳይወዱ በሁኔታዎች አስገዳጅነት ገለጡ። ቀደም ባሉት ዘመናት ልጃቸውን ከአንዳንድ ነፃ ድርጊቶች መግታት ቢቻላቸው ኖሮ ምንኛ ደስ ይላቸው እንደነበር በቁጭት ተናገሩ። እንኳንም ሌላ ሴት ልጅ አልኖረኝ አሉና ጌታ ብራባንሺዮ ከልጃቸው ከዴዝዴሞና ድፍረትና አጉል ድርጊት ጭካኔ መማር ይችሉ እንደነበር አምርረው ተናገሩ። የክሱ ጉዳይ በዚህ እንዳከተመ ጄኔራል ኦቴሎ ቆጵሮስ ላይ በሚጠብቀው የሞት ሽረት ጦርነት ላይ የክንዱን ብርታትና የጦር ሜዳ ጀግንነቱን ለማሳየት ቃል ገባ። እመቤት ዴዝዴሞናም ጋብቻዋ የሰመረላት መሆኑን ካረጋገጠች በኋላ ለተከበረው ባለቤቷ ያላትን ከፍተኛ ፍቅርና አድናቆት በድጋሚ በአደባባይ ገለጸች። በብርቱ ክንዱ ጠላቶቹን አደባይቶ እንዲመለስ በኦቴሎ መዝመት ሙሉ በሙሉ ተስማማች። እንዲያውም የሚፈቅድላት ከሆነ ከውድ ባለቤቷ ጋር አብራ ለመዝመት ዝግጁ መሆኗን በወኔ ብርታት በዓላማ ጽናት ተናገረች። ኦቴሎና ዴዝዴሞና ለጉዞ የሚያስፈልጋቸውን መሰናዶ በጥቂት ጊዜያት ውስጥ አጠናቀው ቆጵሮስ ሲደርሱ ከባድ ማዕበል ተነስቶ የወራሪውን የቱርክ ግዙፍ መርከቦች ብትንትናቸውን ያወጣል። ስለሆነም በደሴቲቱ ላይ የተጠበቀው ጦርነትና የተፈጠረው ስጋት ወዲያው ተወገደ። ነገር ግን ጀነራል ኦቴሎን ጭንቀትና ጥበት ውስጥ የሚከት ሌላ የህይወት ፈተና ተጀመረ። በመሰሪ ጠላቶቹ የተሸበረው ውትብትብ የሴራ መረብ ጣፋጭ ህይወቱን ያጨልምበት ጀመር። የቅርብ ወዳጆቹ ደባ ከቱርኮች ጦርነት ይበልጥ ያሳስበው ገባ። ከጀነራሉ የቅርብ ጓደኞችና ባለሟሎች መሃል እንደ 100 አለቃ ሚካኤል ቃሲዮ በኦቴሎ ዘንድ ታማኝነትና ፍቅርን ያገኘ አንድም ወታደር አልነበረ። ሚካኤል ቃሲዮ የፍሎረንስ ተወላጅ የሆነ ወጣት መኮንን ነበር። ቃሲዮ መልከቀናና የደስደስ ያለው አንደበተ ርቱዕ ከመሆኑ የተነሳ በሁለመናው ሴቶችን ሊማርክ የሚችል አይነት ወንድ ነበር። የቃሲዮ በተፈጥሮ የታደለ ወጣት መሆን እንደ ኦቴሎ በእድሜው የጠናና ቆንጆ ሚስት ያለውን ወንድ በቅናት እሳት እንደሚያቃጥል የታወቀ ነው። ቢሆንም ኦቴሎ ጨዋና ክቡር፣ የቅናት መንፈስ ያላደረበት ሰው አፍቃሪና ማንንም በተንኮል የማይጠረጥር ቀና አመለካከት ያለው ፍጡር ነው። ኦቴሎ የዴዝዴሞና ፍቅር እንዳደረበት ባወቀ ጊዜ 100 አለቃ ቃሲዮን የሚስጥሩ ተካፋይ ያደርገዋል። የቃሲዮ አንደበት ሴቶችን ሊማርክ የሚችል መሆኑን ኦቴሎ በመረዳት የዘወትር መልእክተኛው እንዲሆን ይመርጠዋል። ኦቴሎ ከጀግንነት ሙያ በስተቀር በጣፋጭ የፍቅር ቃላት የማይሸነግል ወንዳ ወንድ ፍጡር መሆኑንና የራሱን ድክመት ራሱ በማወቁ በመሃላቸው ቃሲዮ ቢኖር የዴዝዴሞናን ወዳጅነት እንደማያጣ አረጋገጠ። እነሆ ቃሲዮ አንደበተ መልካምና ተክለ ቁመናው ማራኪ መሆኑ ተጢኖ በእርሱና በዴዝዴሞና መሃል የፍቅር ድልድይ፣ የልብ ወዳጅና ምስጢረኛ እንዲሆን በኦቴሎ ተመረጠ። ይህ የኦቴሎ ግልጽነትና ሰው አማኝነት የጀግናውን ሙር ታላቅ ሰብአዊነት የሚያንጸባርቅ እንጂ ከቶውንም ቢሆን ከድግመት የሚቆጠር አልነበረም። እናም ያቺ ንጽሕት እመቤት ከኦቴሎ ቀጥሎ የሚቀርባትን 100 አለቃ ቃሲዮን በወንድማዊ ፍቅር ብታስጠጋው ምን ያስደንቃል? የጀነራል ኦቴሎና የእመቤት ዴዝዴሞና ጋብቻ ለ100 አለቃ ቃሲዮ ከፍተኛ ደስታ ፈጠረለት። ዘወትር እቤታቸው በመሄድም ይጎበኛቸው ጀመር። የቃሲዮ አስደሳች ቀልዶችና ጨዋታዎች ለኮስታራው የኦቴሎ ባህሪ ያልጠበቀው ደስታ አስገኘለት። ዴዝዴሞናና ቃሲዮ በቁም ነገራዊ ጨዋታና ቀልዶች ቤቱን የፍስሐ መድረክ አደረጉት። ቃሲዮ ከወትሮ የበለጠ ቤተኛና የባልና ሚስቱ የልብ ወዳጅ ሆነ። ከቅርብ ጊዜ ወዲህ ጀነራል ኦቴሎ ለቃሲዮ የማዕረግ እድገት ሰጠው። ከራሱ ከኦቴሎ ቀጥሎ ያለውን ደረጃ እንዲይዝና የቅርብ ባለሟሉም እንዲሆን መረጠው። የቃሲዮ የማዕረግ እድገት ማግኘት ኢያጎ የተባለውን ነባር መኮንን እጅግ በጣም አስቆጣው። ኢያጎ ከቃሲዮ እንደሚልቅና ለማዕረግ እድገቱም የተሻለ መሆኑን ስለሚያምን እኔ ያለሁ ቃሲዮ እንዴት በሚል የቅናት መንፈስ ይቃጠላል። የቃሲዮ መልከቀና መሆንና በተፈጥሯዊ ባህሪው ለወይዛዘር ታጫዋችነት ብቻ ተስማሚ እንደሆነ አስመስሎ የተረብ ናዳ ያወርድበታል። በአሽሙርም ይጎነታትለዋል።
ቃሲዮ ወይዛዝርት ከማጫወት ሌላ የጦርነት ስልትም ሆነ ወይም አንድ ሰራዊት ለጦር ፍልሚያ መምራት የማይችል አስመስሎ ኢያጎ በወሬ ዘመቻ ስሙን ያጎድፈዋል። ኢያጎ ቃሲዮን አምርሮ መጥላቱን በዕለት ተዕለት ከንቱ ድርጊቶቹ ይፋ ያደርግ ጀመር። ኢያጎ ቃሲዮን ብቻ ሳይሆን ኦቴሎንም በልቡ ክፉኛ ጠልቶታል። ኢያጎ ኦቴሎን የጠላበት ምክንያት ለቃሲዮ የማዕረግ እድገት በመስጠቱና የቅርብ ባለሟሉ እንዲሆን በማድረጉ ብቻ አልነበረም። የኢያጎ ባለቤት ኤሚሊያ የዴዝዴሞና የቅርብ አገልጋይ ወይም ደንገጦር ነበረች። በመሆኑም ኢያጎ ጀነራል ኦቴሎን ከሚስቱ ከኤሚሊያ ይጠረጥሯል። በቃሲዮ መሾምና ኦቴሎም ኤሚሊያን ሳያፈቅራት አይቀርም በሚሉ ሁለት ከንቱ ጥርጣሬዎች የኢያጎ መንፈስ ይወጠራል። ስለሆነም የኢያጎ አእምሮ አንድ አሰቃቂ ደባ ያውጠነጥን ጀመር። ስለሆነም ቃሲዮን ኦቴሎን እና ዴዝዴሞናን ሊበቀል ተንኮል ይጠነስሳል። ኢያጎ በተፈጥሮ መሰሪነት የተጠናወተው እኩይ ሰው ብቻ ሳይሆን የሰዎችንም ደካማና ጠንካራ ጎኖች ጠንቅቆ የተረዳ ነበር። ከህመሞች ሁሉ የሰው ልጅ አእምሮ እጅግ በጣም የሚቆጠቁጠው ቅናትና ምቀኝነት እንደሆኑ ኢያጎ ከማንም ይበልጥ ተረድቷል። ማንም ፍጡር በቅናትና ምቀኝነት ከተነደፈ ፈውስ እንደማይገኝለትና ራሱም ህመሙን ሊቋቋመው እንደማይችል በሚገባ መርምሯል። ኦቴሎ የቅናት አይኑን በወዳጁ በቃሲዮ ላይ የሚያሳርፍበትን ዘዴ ከቀየሰ የበቀል ሴራው እንደሚሰምርለት ኢያጎ ለራሱ አረጋገጠ። ይህ የተንኮል ሴራ በቃሲዮ ወይም በኦቴሎ ወይም በሁለቱም ሞት እንደሚያከትም ገና ከጅምሩ ተረዳ። እንዳጋጣሚ ሁለቱም ቢሞቱለት ኢያጎ እሰየው በማለት ደስታውን እንደማይችለውም ተሰማው። የጀነራል ኦቴሎና የእመቤት ዴዝዴሞና ቆጵሮስ መድረስና ልክ በዚያው ሰዓት የወራሪው የቱርክ ጦር መርከቦች በማዕበል ተመተው መበታተን ዜና በደሴቲቱ ላይ ወሰን የሌለው ደስታና ፈንጠዝያ አስከተለ። ህዝቡና ወታደሩ የደስታና የፈንጠዝያው ተካፋይ በመሆን በሆታና በእልልታ ደሴቲቱን አደመቋት። ለጀነራል ኦቴሎና ለእመቤት ዴዝዴሞና ጤንነት የደስታው ተካፋይ የሆነው ሁሉ ጽዋውን በማንሳቱ የወይን ጠጅ እንደ ውሃ ፈሰሰ። በዚያ የደስታ ዕለት የህዝቡን ሰላም እንዲያስጠብቅ 100 አለቃ ቃሲዮ የምሽቱ ጸጥታ አስከባሪ ሆኖ ይመደባል። ወታደሮቹ ወይን ጠጅ በገፍ ጠጥተው ከተግባራቸው እንዳይዘናጉና ሰላም ደፍርሶ ህዝቡም ወደ ደሴቲቱ የመጣውን ጦር እንዳይጠላ ያደርግ ዘንድ 100 አለቃ ቃሲዮ ከኦቴሎ ጥብቅ ትዕዛዝ ይቀበላል። አዎን፣ በዚያች ምሽት ነበር ሴረኛው ኢያጎ የተንኮል መርዙን መርጨት የጀመረው። ኢያጎ የጀነራል ኦቴሎ ታማኝና የልብ ወዳጅ መስሎ ስሙን ደጋግሞ ካወደሰ በኋላ የዕለቱ ደስታ ተካፋይ እንዲሆንም ቃሲዮን አግባብቶ የወይን ጠጅ እንዲጠጣ ያስገድደዋል። ጸጥታ እንዲያስከብር በኃላፊነት ከተመደበ አንድ መኮንን የማይጠበቅ ድርጊት ቃሲዮ ተዘናግቶ እንዲፈጽም ኢያጎ ይገፋፈዋል። ቃሲዮ በመጀመሪያ አንዲት ዋንጫ እንኳን ላለመቅመስ አሻፈረኝ ብሎ ነበር። ነገር ግን የኢያጎ ውትወታ ድለላና ውዳሴ ሚስጥር ሊደርስበትና ሊቋቋመው ባለመቻሉ የቀረበለትን የወይን ጠጅ ደጋግሞ ጨለጠ። የወይን ጠጁ ራሱ ላይ መውጣት ሲጀምር ቃሲዮ ይበልጥ ይቆጠበጥ ጀመር። በመጠጥ ኃይል ተገፋፍቶ ለውቢቷ ዴዝዴሞናና ለጀግናው ኦቴሎ ያለውን ከፍተኛ አድናቆት ድምፁን አጉልቶ ለፈፈ። አቻ ለሌላት ውብ እመቤትና ወደር ለሌለው ጀግናው ኦቴሎ ጤንነት ሁላችንም ደጋግመን ጽዋችንን እናንሳ እያለ ቃሲዮ በአካባቢው ያሉት ሁሉ እንዲሰሙት ተናገረ። በመጨረሻውም ወጣቱ መኮንን በመጠጥ ኃይል ተሸነፈ። ድብን ብሎ መስከሩም ግልጽ እየሆነ መጣ። ኢያጎም የጠነሰሰው ሴራ ፈር እንደያዘለት ሲያውቅ 100 አለቃ ቃሲዮ ከአንድ ወታደር ጋር እንዲጋጭ ጸብ ጭሮሽ ሻምላ ያማዝዛቸዋል። በቃሲዮና በወታደሩ መሃል የተጧጧፈውን ፍልሚያ ለማብረድ ሞንታግ የተባለ አንድ የተከበረ መኮንን ለግልግል ይገባና ክፉኛ ይቆስላል። በ100 አለቃ ቃሲዮና በወታደሩ መሃል በተፈጠረው ፍልሚያ ገላጋይ ሆኖ የገባው የሞንታግ መቁሰል በአካባቢው ታላቅ ሽብር ፈጠረ። በዚህ አጋጣሚ ለመጠቀም የፈለገው ኢያጎም ማስጠንቀቂያ ሰጪና ገላጋይ መስሎ ይወተውት ገባ። በራሱ በኢያጎ አተናኳሽነትና በመጠጥ ግለት የተቀሰቀሰውን አለመግባባት ልክ ወታደሮች በበላይ መኮንኖች ላይ አመጽ እንዳስነሱ አስመስሎ ኢያጎ የቤተ ግንቡ ወይም ካስል ደወል ከዳር እስከ ዳር እንዲያስተጋባ አስደወለ። የደውሉን ድምፅ ሰምቶ ጀነራል ኦቴሎ ከተኛበት ወዲያው ተነሳ። ኦቴሎ የተፈጠረውን ሁካታ ምክንያት ለማወቅ ልብሱን ተጣድፎ ይለብስና ጸቡ ወደ በቀለበት ስፍራ በመሄድ
ስለ ሁኔታው እንዲያስረዳው ቃሲዮን በጥያቄ አፋጥጠዋል። መቶ አለቃ ቃሲዮ በተፈጠረው ሁኔታ በመደናገጡ ስካሩ እንደመልቀቅ ቢለውም እርሱ የምሽቱ ጸጥታ አስከባሪ ሆኖ በኃላፊነት በተመደበበት ዕለት በተፈጠረው ግርግር እጅግ በጣም ተደናግጧል። ኢያጎ የልቡን በልቡ በማድረግ ቃሲዮን ጥፋተኛ አስመስሎ ሊወነጅሎ ጨርሶ አልፈለገም። ሆኖም በጀነራል ኦቴሎ አስገዳጅነት ስለተፈጠረው ሁካታ ሳይደብቅ በዝርዝር እንዲያስረዳ ይጠየቃል። ኢያጎም የራሱን የተንኮል ሴራና ጸባጫሪነት ወደ ጎን በመተው ቃሲዮን በመጠጥ ኃይል ተሸንፎ ስለነበር ቀደም ሲል የተፈጠረውን እንደማያስታውስ በማወቅ የረብሻውን መንስኤ ለጀነራሉ ያስረዳል። በገለጻው ውስጥም ቃሲዮ ጥፋተኛ እንዳልሆነ አስመስሎ ሊያስረዳ የሞከረ ቢመስልም በአባባሉ ግን ወንጀሉ ሁሉ በቃሲዮ ላይ እንዲደፈደፍ በዘዴ ከመግለጽ እንዳልቦዘነ ከንግግሩ ያስታውቃል። ይህ ሴራ ለኢያጎ አንድ ተጨባጭ ውጤት አስገኘለት። ጀነራል ኦቴሎ ስነ ስርዓት አክባሪና ጥብቅ ወታደር በመሆኑ በተፈጠረው ሁካታ እጅግ በጣም ተቆጣ። ቃሲዮ የዕለቱ ተረኛ መኮንን ሆኖ ሳለ በእንዝላልነቱ በተፈጠረው የሥርዓት መጓደል ሊቀጣው ተነሳ። ከጥቂት ቀናት በፊት ሰጥቶት የነበረውን የማዕረግ እድገትም ወዲያው ገፈፈው። እነሆ በኢያጎ ከተወጠኑት ስውር ደባዎች መሃል የመጀመሪያው ሰመረለት። አምርሮ ይጠላው የነበረውንና የማዕረግ ባላንጣው አድርጎ የቆጠረውን የዋሁን ቃሲዮን ሊያዳክም ቻለ። አሁን በዚች በተረገመች ምሽት የተሸረበው ሴራ የታየው አንዳንድ ፍንጭ በዚህ የሚያከትም አይመስልም። የዛሬዋ ምሽት ገና ሌላ አስደናቂ የህይወት ገጽታዎችና ፈተናዎች የምታስከትል ትሆናለች። ቃሲዮ ልቡ በሐዘን ተሰብሮ በከንቱ ድርጊቱም እጅግ ተጸጸተ። በዚች ምሽት የሰራው ጥፋት ከሰብአዊነት ደረጃ ወደ እንስሳነት እንዳወረደው ቆጥሮ ለኢያጎ በቁጭትና በብስጭት ይገልጽለታል። ህይወቱን በገዛ እጁ እንዳበላሸ፣ ማዕረጉንም በሰራው ጥፋት እንዳስገፈፈ ይረዳል። ማዕረጉን ለማስመለስና ወደ ነበረበት ባለሟልነት እንደገና ለመቅረብ ኦቴሎን እንዴት ይቅርታ መጠየቅ እንደሚቻል በመውጠንጠን በሐሳብ ማዕበል ይንገላታ ጀመር። የዋሁ ቃሲዮ በስካር መንፈስ ተሸንፎ የተጣለበትን ኃላፊነት በመዘንጋቱ ራሱን ወቀሰ፣ መፈጠሩንም ጠላ። ኢያጎ የቃሲዮን ጸጸት በተረዳ ጊዜ ተቆርቋሪ መስሎ ይጠገዋል። በዕለቱ በተከሰተው ረብሻ የቃሲዮ ጥፋት ይህን ያህል የሚጋነን እንዳልሆነና ጨርሶ መጸጸት እንደሌለበት አንደበቱን አለሳልሶ ያጽናነዋል። ቃሲዮም ሆነ ሌላ ማንኛውም ሰው በአጋጣሚ ብዙ ሊጠጣና አንዳንድ ያልተጠበቁ ሁኔታዎች ሊደርሱ እንደሚችሉ ኢያጎ በሰላ አንደበት ያግባባው ጀመር። ያለፈው አለፈ፣ ያልተጠበቀው ደረሰ። ከእንግዲህ ለጸጸት ቦታ እንደማይኖረው ይገልጽለታል። አሁን ግን ኢያጎና ቃሲዮ በደረሰው ጥፋት መማረርና መቆጨት ሳይሆን ሁኔታዎች የሚሻሻሉበትን ዘዴ በጋራ መቀየስ እንዳለባቸው ይስማማሉ። እመቤት ዴዝዴሞና በባለቤቷ በኦቴሎ ዘንድ ተወዳጅና ተደማጭ እንደሆነች ይታወቃል። ማንኛውንም ነገር የማስፈጸም መብትና ችሎታ ስላላት ኦቴሎ ከእርሷ ፈቃድ ጨርሶ እንደማያወጣ ተደጋግሞ የታየ ነበር። መቶ አለቃ ቃሲዮ ወደ ቀድሞ ማዕረጉና ባለሟልነቱ እንዲመለስና እርቀ ሰላምም እንዲወርድ ከተፈለገ እመቤት ዴዝዴሞና አማላጅ እንድትሆን እሷኑ መማጠን አማራጭ የሌለው ሐሳብ ሆኖ ቀረበ። ሰብአዊ ርህራሄዋ፣ ቅንነቷና ደግነቷ ለእንዲህ አይነቱ ተልእኮ ወሳኝ እንደሆነም ታመነበት። የእመቤት ዴዝዴሞና ተልእኮ ከተሳካ መቶ አለቃ ቃሲዮ ወደ ቀድሞ ማዕረጉ እንደሚመለስ ጥርጥር የለውም። ቃሲዮ ወደ ቀድሞ ማዕረጉና ባለሟልነቱ ከተመለሰ ከእንግዲህ በጌታውና በእርሱ መሃል ንፋስ ሽው እንደማይል፣ የሻከረው ግንኙነታቸውና ፍቅራቸው ታድሶ የበለጠ እንደሚጠነክር ታመነበት። ይህ የኢያጎ መልካም ምክርና ሐሳብ ለመሰሪነት ዓላማው ባይታቀድ ኖሮ ምንኛ አስደሳች በሆነ ነበር። የታሪኩ አቅጣጫ የሚያመራበትን አስቀድሞ ለመተንበይ ያዳግታልና ሂደቱን በአንክሮ መከታተሉ ሳይበጅ ይቀራል። ለማንኛውም ቃሲዮ መክሮና ዘክሮ የኢያጎን ሐሳብ ተቀብሎ ልቡን በተስፋና በሐሴት ሞላ። እመቤት ዴዝዴሞና ከኦቴሎ ጋር እንድታማልደው እግሯ ላይ ወድቆ በተማጠናት ጊዜ ያቺ ቅን እመቤት መልካም ፈቃዷን ሳታመነታ ገለጠችለት። የቃሲዮን ጸጸትና ይቅርታ ጠያቂነት ለኦቴሎ አቅርባ ምህረት ሳታስገኝለት የህሊና ረፍት እንደማታገኝም ዴዝዴሞና በተለመደው የሩህሩህነት ባህሪዋ በተስፋ እንዲበረታታ ታጽናኗለች። እመቤት ዴዝዴሞና ተልእኮዋን በቅን መንፈስና በጨዋ አቀራረብ አስረድታ በቃሲዮ ላይ ክፉኛ አምርሮ የነበረው ኦቴሎ እንዲራራለት ከማድረግ እንደማትቆጠብ በገባችው ቃል መሰረት ሳትውል ሳታድር የአማላጅነት ተልእኮዋን ተያዘችው።
ኦቴሎም የሚስቱን ሐዘኔታና የአማላጅነት ቃል እንደሰማ ለእንዲህ አይነቱ አጥፊና ንዝላል መኮንን ሳይውል ሳያድር ይቅርታ መጠየቅና ምህረት መስጠትም ተገቢ እንዳልሆነ ኮስተር ብሎ ይገልጽላታል። መንፈሰ ብርቱዋ ዴዝዴሞና ግን ተስፋ አልቆረጠችም። የተጠበቀው ምህረት ዛሬ ባይሆን በነገው ዕለት ወይም ከነገ ወዲያ ወይም ከዛ በስቲያ እንዲያው ጌታዋ ደስ ባለው ቀን ብቻ እንዲፈጸም አጥብቃ ተማጸነች። ምስኪኑ ቃሲዮ ጨዋና ትሁት መኮንን እንደነበር በአግባቡ ካስረዳች በኋላ ምንም እንኳ ጥፋቱ የማይካድ ቢሆንም ለከባድ ቅጣት እንደማያደርሰውም አብራርታ ገለጸች። ጄኔራል ኦቴሎ ምህረት ለማድረግ ዝግጁ እንዳልሆነና በሚስቱ አስታራቂነትም እንዳልተስማማ ዴዝዴሞና ባወቀች ጊዜ ምን ነው ጌታዬ፣ ለቃሲዮ ብዬ ይህን ያህል ልመና ማቅረብ ይኖርብኛል? በእኔና በአንተ መሃል አገናኝ ድልድይ ሆኖ ለፍቅራችን ስምረት መስዋዕትነት ለከፈለው ሚካኤል ቃሲዮ፣ እንዲያውም ጌታዬ እኔ ስላንተ የማይሆን ነገር እንኳን ባነሳሁ ቁጥር ሽንጡን ገትሮ ያንተን መልካም ሰውነት በማወደስ ይሟገትልህ ነበር። ሚካኤል ቃሲዮ ጌታዬ፣ ይህችን ትንሽ ጉዳይ ብቻ ነው ካንተ የምጠይቀው። ከልብህ ታፈቅረኝ እንደሆነ ለማወቅ ስፈልግ ግን ከዚህ ከበድ ያለ ቁም ነገር ልጠይቅህ እገደዳለሁ አለች ዴዝዴሞና ተለሳልሳ። ኦቴሎ እንዲህ ያለውን ልመናና ውትወታ ከውድ ባለቤቱ ሰምቶ ጆሮ ዳባ ልበስ ለማለት አንጀት አልነበረውም። የዴዝዴሞና አማላጅነት ተስፋ የሚያስቆርጥ መስሎ አልታየም። ኦቴሎ በጉዳዩ ካሰበበት በኋላ ዴዝዴሞና ጊዜ እንድትሰጠው ጠየቃት። ለሚካኤል ቃሲዮም ምህረት እንደሚያደርግለት አንዳንድ ፍንጭ አሳያት። ሚካኤል ቃሲዮም ከጥቂት ጊዜ በኋላ እመቤት ዴዝዴሞና ወደ ነበረችበት ክፍል ገብቶ ምህረት እንድታስገኝለት በድጋሚ ማለዳት ጀመር። ኢያጎ በዛች ሰዓት ቃሲዮ የት እንደሚገኝ ያውቅ ነበርና ከኦቴሎ ጋር እመቤት ዴዝዴሞና ወደ ነበረችበት ክፍል እንዲያመሩ ገፋፋው። ቃሲዮም የእርሱን መምጣት ባወቀ ጊዜ በጓሮ በር ሹልክ ብሎ ወጣ። መቼም ኢያጎ ለተንኮል የተፈጠረው ነውና ወደ ኦቴሎ ጠጋ ይልና ጌታዬ አዩልኝ፣ እኔ በበኩሌ እንዲህ ያለውን አድራጎት ጨርሶ አልወድም በማለት በጆሮ ያንሾካሹክለታል። የኢያጎን መሰሪያ አባባል ኦቴሎ ለጊዜው አላጤነውም ነበር። ከዴዝዴሞና ጋር ባደረጉት ጭውውት ተጠምዶ ስለቆየ ቀደም ሲል ኢያጎ የተናገረው ቃላት ሊታወሰው አልቻለም ነበር። እያደር ግን የኢያጎ አባባል ይከነክነው ጀመር። ዴዝዴሞና ካጠገባቸው ዞር ማለቷን ባወቀ ጊዜ ኢያጎ ኦቴሎን በጨዋታ ለማስደሰት ያቀደ ይመስል አንዳንድ ትዝታዎችን ያነሳበት ጀመር። በኦቴሎና በዴዝዴሞና መሃል ገና አፍላ የፍቅር ግንኙነት ሲጀመር ጉዳዩን ሚካኤል ቃሲዮ ያውቀው እንደሆነ ኢያጎ ጌታውን ይጠይቀዋል። ኦቴሎ ዴዝዴሞናን በፍቅር ለማሸነፍ በሚያደርገው ጥረት ሚካኤል ቃሲዮ በጉዳዩ ተካፋይ ሆኖ እንደነበረም ኢያጎ እንደዋዛ ጥያቄውን ወርወር ያደርጋል። ጀነራል ኦቴሎም በእርሱና በዴዝዴሞና መሃል ቃሲዮ አገናኝ ድልድይ ሆኖ ያገለግል እንደነበርና እንዲያውም የኦቴሎን የፍቅር ቃላት ለዴዝዴሞና ያደርስ እንደነበረም ያስረዳዋል። ኢያጎ በሐሳብ ማዕበል የተዋጠ መስሎ ታየ። አንድ ስውር ምስጢር የተከሰተለትና ጉዳዩን በጣም አደገኛ እንደሆነ በማስመሰል እውን ቃሲዮ የእርሱን የፍቅር ቃላት ለዴዝዴሞና ያደርስ ነበር በማለት የተቆጨና የተበሳጨ መስሎ ይታያል። የአሁኑ የኢያጎ አባባልና አኳኋን ኦቴሎን እጅግ አሳሰበው። ቀደም ሲል ቃሲዮ ከዴዝዴሞና ክፍል ሲወጣ በታየበት ጊዜ ኢያጎ እንደዋዛ ጣል ያደረገው ጥያቄ የኦቴሎን አእምሮ አስጨነቀው። በኢያጎ አባባልና ጥያቄ ውስጥ አንድ ከባድ ምስጢርና ታላቅ ቁም ነገር እንዳለበት ኦቴሎ ተሰማው። ኢያጎን ቀጥተኛና ተቆርቋሪ የልብ ወዳጅና ታማኝ ሰው አድርጎ ኦቴሎ ይገምተዋል። የኢያጎ ስውር ደባና የጠነሰሰው ተንኮል ስላልተከሰተለት አድራጎቱ ሁሉ የቅንና የተቆርቋሪ ሰው ተግባር መስሎ ታየው። ስለሆነም የሚያውቀውን ምስጢር በሐሳቡ የነበረውን በሙሉ ዘክዝኮ እንዲነግረው ኦቴሎ ኢያጎን ተማጠነው። ኢያጎም አንደበቱን አለሳልሶ ክቡር ጌታዬ፣ መጥፎ ነገር ወደ ቤተ መንግስት መግባት እንደሚችል ሁሉ ወደ እኔ አእምሮ እኩይ ሐሳብ ቢገባ ምን የሚያስደንቅ ነገር ይኖራል በማለት ምጸታዊ አባባሉን በዚያ አጋጣሚ ጣል አደረገ። ኢያጎ ለጠነሰሰው ሴራ ሁኔታዎች መመቻቸታቸውን ከተረዳ በኋላ ምናልባት ነገሮችን በቅጡ ካለማስተዋሉ የተነሳ አንድ ችግር ቢፈጠር በጣም አድርጎ እንደሚያዝን ተናገረ። የኢያጎን ሐሳብ ማወቅ ለኦቴሎ አእምሮ ሰላም እንደማይሰጥም ማስረዳ። የሰዎች መልካም ስምና ምግባር በማይረባ ጥርጣሬ መነሳት እንደሌለበትም ተናገረ።
በእነዚህ የኢያጎ አባባሎች የኦቴሎ የማወቅ ጉጉት ተቀስቅሶ እንደ እብድና ላው ዞረ። ኢያጎም ለጌታው የአእምሮ ሰላም ከልቡ የሚጨነቅ በማስመሰል ኦቴሎ ራሱን ከቅናት መከላከል እንዳለበት የሐዘኔታና የምክር ቃላት በማዝነብ አሰማው። ይህ የኢያጎ አባባል በርካታ ጥርጣሬ በኦቴሎ አእምሮ ውስጥ ሰገሰገ። ከአጉል ጥርጣሬም ኦቴሎ ራሱን እንዲከላከል ኢያጎ ደጋግሞ አስጠነቀቀው። ጀነራል ኦቴሎ በሐሳብ ማዕበል ተዋጠ። የኢያጎ ንግግር የቅናት እሳት በሰራ አካላት ውስጥ አቀጣጠለበት። ሚስቴ ውብ እንደሆነች አውቃለሁ። ከሰዎች ጋር መብል እንደምትወድ ሐሳቧና ንግግሯ ነፃ እንደሆነም ተረድቻለሁ። የዘፈን የጨዋታና የዳንስ ችሎታ እንዳላትም ጠንቅቄ ያውቃለሁ። ታዲያ እኒህ የተፈጥሮ ስጦታዎቿና ችሎታዎቿ ምን ፋይዳ አላቸው? ቢሆንም ዴዝዴሞና እምነተ ቢስ ነች ብዬ አምኜ ለመቀበል ማረጋገጫ ማግኘት አለብኝ አለ ኦቴሎ ራሱን እየነቀነቀ። ከኦቴሎ ሁኔታ ዴዝዴሞና እምነተ ቢስ አለመሆኗን ወዲያው አምኖ ለመቀበል ያለመቻሉና ተጨባጭ ማረጋገጫ እስኪያገኝ ጊዜ የሚወስድበት መሆኑን ከገዛ አንደበቱ ሲረዳ ኢያጎ ይበልጥ ተደሰተ። ቢሆንም ቃሲዮ አጠገቧ በሚሆንበት ሰዓት የእመቤት ዴዝዴሞናን ባህሪ ኦቴሎ በጥልቅ መመርመር እንዳለበት ኢያጎ አጥብቆ ይወተውት ጀመር። እንዲያው በቅናት እሳት መቃጠል ብቻ ሳይሆን ሁኔታዎችን በጥሞና መከታተል ተገቢ እንደሆነ ለጊዜው አሳማኝ ነጥቦች እያነሳ ኢያጎ አብራርቶ አስረዳ። የገዛ ሀገሩን ተወላጆች በተለይም የኢጣሊያ ወይዛዝርትን ባህሪ ከኦቴሎ ይበልጥ ጠንቅቆ የሚያውቅ መሆኑንም ኢያጎ በሚያሳምን ዘዴ ገለጸለት። በቬኒስ ሚስቶች ባሎቻቸው ላይ የሚፈጽሙትን ስርቆትና ውስልትና ማየት የሚችል አንድ አምላክ ብቻ ነው በማለት ንግግሩን ይበልጥ አጠናከረ። ዘዴና ጥበብ በተሞላበት አባባል ንግግሩን በማሳመር የኦቴሎን መንፈስ ጠቅሎ እጁ ለማስገባት ጥረቱን ቀጠለ። እመቤት ዴዝዴሞና ኦቴሎን ባገባችበት ወቅት ጉዳዩን በሚስጥር በመያዟ አዛውንቱ ብራባንሺዮ ጋብቻቸው በጥንቆላ ኃይል እንደተፈጸመ በመገመታቸው ሚስቱ አባቷን እንዳታለለች አስመስሎ አስረዳው። በዚያ አባባል የኦቴሎ መንፈስ ይበልጥ ተሸበረ። አባቷን ማታለል ከቻለች ባሏን ማታታልልበት ምን ምክንያት ይኖራል? በሚል ጭንቀት የኦቴሎ አእምሮ በልዩ ልዩ ሐሳብ ተወጠረ። ባቀረበው ሐሳብ የኦቴሎ መንፈስ ይበልጥ በመረበሹ ኢያጎ ደጋግሞ ይቅርታ ጠየቀ። ኦቴሎ ግን በጉዳዩ ይህን ያህል የማይጨነቅበት መስሎ ታየ። የኢያጎ ቃላት ግን ውስጣዊ እሱነቱን ነካክቶ እንዳቆሰለው ቢያውቅም የጀመረውን እንዲጨርስለት ኦቴሎ ይጠይቃል። አሁንም ኢያጎ ለአባባሉ ደጋግሞ ይቅርታ ከጠየቀ በኋላ በጓደኛው በቃሲዮ ላይ ምንም አይነት ማስረጃ ለማቅረብ ፈቃደኛ እንዳልሆነ አስመስሎ ይናገራል። ውይይታቸውን እንደቀጠሉ እመቤት ዴዝዴሞና የሀገሯ ተወላጆችና በመልክም መሰሏ የሆኑ ተስማሚ ወንዶችን አሻፈረኝ ብላ እሱን ያውም የሙር ተወላጅ የሆነውን እንዳገባችም ወደኋላ መለስ ብሎ ያስታውሰዋል። ይህ አድራጎቷ በአካባቢው ተቀባይነት እንደሌለው ቢታወቅም ነገር ግን እሷ ያኔ በሐሳቧ ጸንታ እንደነበረችም ይገልጽለታል። ከጊዜ በኋላ አውጥታ አውርዳ ትክክለኛው ሐሳብ ላይ ስትደርስ ግን ከመልከ ቀናዎቹና ብሩህ ገጽ ካላቸው የሀገሯ የኢጣሊያ ወጣት ወንዶች ጋር ኦቴሎን ማነጻጸሯ እንደማይቀር በዝርዝር ያስረዳዋል። ኢያጎ ንግግሩን ሲያጠቃልል ኦቴሎ ለቃሲዮ ሊያደርግለት ያሰበውን ይቅርታ ጥቂት ቀናት ቢያዘገየው እንደሚሻልና በመሐከሉም እመቤት ዴዝዴሞና የምልጃ ተልኳን እንዴት እንደምታፋጠነው በጥሞና መከታተል እንዳለበት ይነግረዋል። በዚህ ወቅት ለብዙ ጉዳዮች ተጨባጭ ፍንጭ እንደሚታይም ያሳስበዋል። በእንዲህ አይነት የተንኮል ዘዴ መሰሪው ኢያጎ የዋሃን እመቤት መልካም ምግባሮች በማጉደፍ ሊያጠፋት ወሰነ። የራሷን ደጋግ ባህሪያት አጣሞ ለራሷ ማጥፊያ መረብ ሰርቶ ሊያጠምዳት ተነሳ። በመጀመሪያ ለቃሲዋ አማላጅ እንድትሆን እግሯ ላይ ወድቆ እንዲለምናት ከገፋፋው በኋላ ከዚያ ባገኘው ውጤት ዴዝዴሞናን ሊያጠፋት ኢያጎ አደባ። ለማንኛውም ቢሆን ተጨባጭና ሳማኝ ነገሮች እስካላገኘ ድረስ ዴዝዴሞና የዋህ ደግና ታማኝ መሆኗን ኦቴሎ አምኖ መቀበል እንዳለበት ኢያጎ ከተማጠነው በኋላ የሁለቱ ጭውውት በዚሁ አከተመ። ኦቴሎም እስከ መጨረሻው ጉዳዩን በትዕግስት እንደሚከታተል ቃል ገብቶለት ተለያዩ።
በኢያጎ ቃላት አምሮ የተረበሸው ኦቴሎ አካባቢው ጨለመበት። ደስታው ከእርሱ ራቀች። ሰላምና ረፍት አጣ። ሳቅና ጨዋታው በዝምታ ተዋጡ። ያላሰበው ነገር ሆዱ ገብቶ ያብሰለስለው ጀመር። የሚወደው ሙያ ሬት ሬት አለው። ከእንግዲህ በውትድርና ተግባሩ እንደማይደሰትበትም ተሰማው። ለጦርነት የተዘጋጁ ለመስዋዕትነት የተሰለፉ ንቁ ወታደሮች ባየ ጊዜ የሚፈነድቀው ልቡ፣ የነጋሪት ጉሸማ ሲሰማ የሚፍነከነከው ስሜቱ፣ የጦር ገድል ሲነገረው የሚፈነጥዘው ወኔው ቀዘቀዘ። ለአንድ ንቁና ብቁ መኮንን ክብር፣ ዝናና ደስታ የሚሰጡ ወታደራዊ ተግባሮች ሁሉ ከውስጡ ተነው ጠፉ። አንዳንድ ጊዜ ውድ ባለቤቱ ዴዝዴሞና ታማኝ መሆኗን ያስብና በዚያው ቅጽበታዊ ወቅት ደግሞ እሱ እንዳሰባት አለመሆኗን እያሰላሰለ ከራሱ ጋር ይሟገታል። ስለ ዴዝዴሞና ሲያስብ አንዴ ራሱን ድል ያደርጋል፣ በሌላ ጊዜ ኃጢአቷን ያበዛል። አንዳንድ ጊዜ ኢያጎን ሐቀኛ ባለሟል ነው ብሎ ያስብና ወዲያው ቀጣፊና ማሽንክ መሆኑ ለአፍታ ብልጭ ይልለታል። አዎ ኦቴሎ ሁኔታዎች ተምታቱበት። አንዳንዴም ኢያጎ የነገረውን ነገር ሁሉ ምን ነው ባልሰማው ኖሮ ያሰኘው ጀመር። ዴዝዴሞና ቃሲዮን አፍቅራው ከሆነ እሱ እስካላወቀው ድረስ ምንም ለውጥ እንደማያመጣባትም አሰላሰለ። በእንዲህ አይነቶቹ ልዩ ልዩ ሐሳቦች የጀነራል ኦቴሎ መንፈስ ባከነ። አንድ ቀን የኢያጎን ጉሮሮ አንቆ ያዘና የዴዝዴሞናን እምነተ ቢስነት በተጨባጭነት እንዲያረጋግጥለት አስጨነቀው። ኢያጎ ሐቁን ፈንቅሎ ሊገልጽለት ካልቻለ ግን ስሟን በከንቱ በማጉደፉና በመቅጠፉ ወዲያው ለሞት እንደሚዳርገው ኦቴሎ በምሬት ይናገራል። ተንኮለኛው ኢያጎም ዘዴ መፍጠር ይችላልና ታማኝነቱ በኦቴሎ ዘንድ እንደ ጥፋት ተቆጥሮ ጥርጣሬ ውስጥ በመውደቁ ያዘነ በመምሰል አምርሮ ይቆጣል። ኦቴሎ አፋጦ በጠየቀው ጊዜም አንድ ባህር የተጠለፈ መሐረብ ሰሞኑን ዴዝዴሞና እጅ ላይ አላየ እንደሆነ ኢያጎ ጌታውን ይጠይቀዋል። ኦቴሎም መሐረቡ በፍቅራቸው መጀመሪያ ለዴዝዴሞና የተበረከተ ገጸ በረከት እንደነበር በማስታወስ ተናገረ። ኢያጎም ጌታዬ ሆይ እቅጩን እንድናገር ከጠየቁኝ ዛሬ ሚካኤል ቃሲዮ አሁን በጠቀሱልኝ መሐረብ የፊቱን ወዝ ሲጠርግበት ባይኖ በብረቱ አይቻለሁ አለ ኮስተር ብሎ። ኢያጎ የምትናገረው ሁሉ እውነት ከሆነ ሁለቱንም ሳልበቀላቸው መንፈሴ ረፍት አያገኝም። በመጀመሪያ ያንተን ታማኝነት መቀበሌን ለማረጋገጥ ቃሲዮ በ3 ቀን ውስጥ የሞት ጽዋን እንደሚጨልጥ ተስፋ አለኝ። ያችን ውብ ሰይጣን በሚመለከት ግን ዕለተ ሞቷ የሚፋጠንበትን መንገድ ከመቀየስ አልበውዝንም አለ ጀነራል ኦቴሎ ደሙ በንዴት ፈልቶ ከንፈሩን በቁጭት ነክሶ። ቅናት ላደረበት ሰው ኢምንትና ዋጋቢስ ነገር ሁሉ እንደ ቅዱስ መጽሐፍ ተአማኒ ይሆናል። በቃሲዮ እጅ የታየው የዴዝዴሞና መሐረብ በኢያጎ ለተታለለው ኦቴሎ በቂ ማስረጃ በመሆኑ እነሆ ውድ ሚስቱንና ቅን ታዛዡን ቃሲዮን ለሞት ሊዳረጋቸው ጀነራሉ ተዘጋጀ። ቃሲዮ መሐረሙን እንዴት እጁ ሊያስገባ እንደቻለ እንኳን ኦቴሎ ሳይረዳ በቅናት ተቃጥሎ ለበቀል ቋመጠ። ዴዝዴሞና እንዲህ አይነቱን የኦቴሎ ስጦታ አሳልፋ ለቃሲዮ ልትሰጥ ቀርቶ ድርጊቱ እንኳን በሐሳቡ አልመጣም። አዎ ቃሲዮና ዴዝዴሞና ኦቴሎን የሚያስቆጣ አንዳችን በደል ባለመፈጸማቸው ንጹሃን ነበሩ። እኩዩ ኢያጎ ያቺ ጠባዬ መልካም ነገር ግን በአስተሳሰብ ደካማ የሆነችው ኤሚሊያ የምትባለው ሚስቱ ከእመቤቷ ከዴዝዴሞና የተጠቀሰውን መሐረብ እንድትሰርቅለት ያስገድዳታል። መሐረሙንም ለምን እንደፈለገው ስትጠይቀው ጥልፉን አስቀድቼ ለመያዝ ስለፈለኩኝ ብቻ ነው ይልና ያወናብዳታል። መሐረቡን የፈለገበት ዋና ምክንያት ግን ቃሲዮ በሚመላለስበት መንገድ ላይ በዘዴ ጥሎ ከዚያም በቃሲዮ እጅ ላይ ሲታይ ዴዝዴሞና ገጸ በረከት እንደሰጠችው አስመስሎ ሴራው እንዲታመንለት ማስረጃ ለማቅረብ የወጠነው ዘዴ ነበር። ከጥቂት ጊዜ በኋላ ኦቴሎ ወደ ዴዝዴሞና ክፍል ይሄድና ራስ ምታት ያመመው በማስመሰል ይሻለው እንደሆነ ራሱን የሚያስርበት መሐረብ እንድታውሰው ይጠይቃታል። ዴዝዴሞናም ቀልጠፍ ብላ መሐረብ ትሰጠዋለች። ይህን አልፈልግም፣ ከዚህ ቀደም የሰጠሁሽን ያንን የሐር መሐረብ ነው ይላል ኦቴሎ በሻከረ ድምፅ። ለጊዜው ዴዝዴሞና የተባለውን መሐረብ ለማግኘት አለመቻሏን በትህትና ትገልጽለታለች። የኢያጎ ሚስት የዴዝዴሞና አገልጋይ ኤሚሊያ በባሏ አስገዳጅነት መሐረቡን መስረቋን ይህች ንጽሕት እመቤት በምን ትወቅ?
ምን አልሽ ዴዝዴሞና? አለና ኦቴሎ በደም ፍላት ይህ በርግጥ ታላቅ ጥፋት ነው። አዎ አንዲት ግብፃዊት ባልቴት ነበረች መሐረቡን ለእናቴ በገጸ በረከትነት የሰጠቻት። መሐረሙን ለዘለዓለም ጠብቃ ካቆየች አባቴ እንደሚያፈቅራት ነግራት ነበር። መሐረቡ ከጠፋባት ወይም አሳልፋ ለሌላ ሰው ከሰጠችው ግን የአባቴ ፍቅርም እንደሚለወጥና የወደዳትን ያህልም አምርሮ እንደሚጠላት ይህቹ ግብፃዊት ባልቴት ለእናቴ ነግራት ነበር። እናቴ ዕለተ ሞቷ ሲቃረብ መሐረቡን ለኔ ሰጠችኝ። ምናልባትም ወደፊት ሳገባ እኔ መሐረሙን ለውድ ሚስቴ እንዳበረክት ቃል አስገብታኝ ነበር። እናም የእናቴን ቃል በተግባር ላይ አዋልኩት። የዘላለም ማስታወሻዬ እንዲሆንሽ የሰጠሁሽ መሐረም እንደሆነ አይዘነጋም። እንደ ዓይንሽ ብሌን እንድትጠብቂው ነበር የሰጠሁሽ አለ ኦቴሎ ከአንደበቱ የሚወጡትን ቃላት እየተጫነ። እንዴት ሊሆን ይችላል አለች ዴዝዴሞና ፍርሃት በልቧ ገብቶ እያሸበራት። አሁን የምናገረው ሁሉ እውነት ነው አለና ኦቴሎ ከእንቁ የላቀ ምትሃታዊ መሐረም ነው በማለት ንግግሩን አበቃ። እመቤት ዴዝዴሞና የመሐረሙን እጹብ ድንቅነት ስትሰማ በፍርሃት ተርበደበደች። ለመኖር ያላት ተስፋ መነመነ። በእርግጥ መሐረሙ እንደጠፋባት አረጋግጣለች። ከመሐረሙ መጥፋት ጋር የውድ ባሏን ፍቅርም እንደምታጣ ሲሰማት ስጋት ናላዋን አናወጠው። ኦቴሎ የመሐረሙን ጉዳይ ደጋግሞ በማንሳት ዴዝዴሞናን አዋከባት። መሐረሙን ማግኘት ጨርሶ እንደተሳናት በተረዳች ጊዜ የባሏን ምሬትና ቁጣ ለማብረድ ዘዴ ትፈልግ ጀመር። አንደበቷን አለሳልሳ ፈገግታዋን ተላብሳ ጌታዬ ሆይ አሁን ይህን ሁሉ ሰበብ የምትፈጥረው ያለ ምክንያት አይደለም። ሚካኤል ቃሲዮን ከአንተ ጋር ላስታርቅ የጀመርኩትን ጉዳይ እንዳላነሳብህና የእሱንም መልካም ሰውነት ላለመስማት የፈለክ ይመስላል። ሚካኤል ቃሲዮ ቀናና ቀጥተኛ መኮንን ነው አለች እመቤት ዴዝዴሞና የባሏን ቁጣ ያበረደችና ስለ መሐረሙ ያነሳውን ጥያቄ ሌላ አቅጣጫ ያሳዘች መስሏት። በዴዝዴሞና አነጋገር ኦቴሎ እንደ ብራቅ ጮኸና ከነበሩበት ክፍል ተንደርድሮ ወጣ። እመቤት ዴዝዴሞና ሳትወድ በግድ በሐሳቧ ያልነበረ ነገር ይታያት ጀመር። አዎ ጄኔራል ኦቴሎ በቅናት እሳት መቃጠል እንደጀመረ ለዴዝዴሞና ወለል ብሎ ተገለጸላት። በምን ሰበብ ባሏን እንዲህ ያለ ፈተና ውስጥ እንደከተተችው ሊታሰባት አልቻለም። ጨዋውን ኦቴሎን በመውቀሷም መልሳ ራሷን ኮነነች። ምናልባትም ኦቴሎ ከቬኒስ ከተማ የደረሰው አንድ አሳሳቢ ዜና ሊኖር ይችላል፣ ወይም በሀገር ጉዳይ ነገር ገብቶ ተናዶ ሊሆን ይችላል በማለት ልዩ ልዩ ሐሳቦች ታወጣ ታወርድ ጀመር። ሰዎች ፍጹም አይደሉም። ከሰው እንከን አይታጣም። ወንዶች በጋብቻችን ቀን የሚያሳዩንን ትህትናና ጨዋነት ከጋብቻ በኋላ መጠበቅ የለብንም አለች ለራሷ። ሐሳቧን መልሳ መላልሳ ካጤነች በኋላም የደጉ ባሏን ቅንነትና ግልጽነት ከንቱ ግምት ውስጥ በማስገባቷም ራሷን መልሳ ወቀሰች። ከጥቂት ጊዜ በኋላ ኦቴሎና ዴዝዴሞና እንደገና ከክፍላቸው ውስጥ ተገናኙ። በንዴት ቆሽቶ ያረረው ኦቴሎ ዴዝዴሞና ታማኝ አለመሆኗን በመግለጽ አፍ አውጥቶ ወቀሳት። ስሙን ለመጥራት የማይፈልገውን ሰው በማፍቀሯም በግልጽ ነቀፋት። ጄኔራል ኦቴሎ ተንሰቅስቆ ሲያለቅስ ዴዝዴሞና ባየች ጊዜ ወይ ጣጣ፣ ምን ጎዶሎ ቀን ነው ጌታዬ፣ ለምን እንዲህ ታለቅሳለህ አለች። እርሷም እንባ እየተናነቃት። ኦቴሎም እንባውን እየጠራረገ ማንኛውንም አይነት እኩይ ድርጊትና ችግር፣ በሽታና ሀፍረት በውኑ መቋቋም ይችል እንደነበር ገልጾላት፣ ነገር ግን ዛሬ የእሷን እምነተቢስ ተግባር ልቡን በሐዘን እንደሰበረው በምሬት ተናገረ። ድምፁን ከፍ አድርጎ አንቺ ውበትን የተጎናጸፈ መዓዛውም የሚጥም ተክል ትመስያለሽ፣ ነገር ግን የማትፈለጊ አራሙቻ ነሽ። ምነው ባልተፈጠርሽ ኖሮ አለና ኦቴሎ ተንደርድሮ ከነበረበት ወጣ። ኦቴሎ እንደወጣ ዴዝዴሞና አእምሮዋ በልዩ ልዩ ጭንቀት ተረበሸ። በጌታዋ ከንቱ ጥርጣሬም እጅጉን ተገረመች። በሐሳብ የደከመውን ሰውነቷን ለማሳረፍና
በከባድ እንቅልፍ ውስጥ ገብታ ሁኔታዎችን ለማቀዝቀዝም ፈለገች። አገልጋዩን ጠርታ አልጋ እንዲነጠፍላት አዘዘች። አልጋዋ ላይ ከማረፏ በፊት ለራሷ እንዲህ አለች። ሰዎች ልጆቻቸውን ሲያስተምሩ ትዕግስትና ዘዴ በተሞላበት ጥበብ ነው እና ጌታዬ ኦቴሎም የወቀሰኝ በዚሁ አይነት ሊሆን ይችላል አለች እመቤት ዴዝዴሞና። ቅሬታና ሮሮዋን በዚሁ አከተመ። እመቤት ዴዝዴሞና ወደ መኝታ ክፍሏ ስታመራ ባለቤቷ ኦቴሎም እንደተለመደው ተከትሏት እንደሚመጣ በማወቅ መጠበቁ አልቀረም። በጭንቀት የደከመው አእምሮዋ ወዲያው በከባድ እንቅልፍ ተዋጠ። አፍታ ሳይቆይ ኦቴሎም ዴዝዴሞና ወደ ተኛችበት ክፍል መጣ። እነሆ በቀሉን ሊወጣ የውድ ሚስቱን ሕይወት ሊቀጥፍ ፍቅራቸውንም ለዘላለሙ ሊያጨልም ተዘጋጀ። እመቤት ዴዝዴሞና አገር ሰላም ነው ብላ እንቅልፍ ዓለም ገብታለች። ኦቴሎ ለጥቂት ደቂቃዎች ቆም ብሎ አስተዋላት። ደሟን ለማፍሰስ ወይም ያንን ውብ ገጿን ለማበላሸት አልፈለገም። ቢሆንም መሞት አለባት ብሎ ቆርጦ ተነስቷል። ዛሬ ሕይወቷ ካላለፈች እድሜዋም እንዲረዝም ከተፈለገ ለእርሱ ታማኝ እንዳልሆነች ሁሉ ለብዙ ወንዶችም ታማኝ እንደማትሆን አሰበ። ለመጨረሻ ጊዜ ጎንበስ ብሎ በዝግታ ሳማት። አሁንም አላስችል ብሎት በድጋሚ ሳማት። የጣፋጭ ፍቅር ትዝታ፣ የመጨረሻው ስንብት። ኦቴሎ ያቀደው ታሰበውና የሚያደርገው ጠፍቶት ተንሰቅስቆ ያነባ ጀመር። አዎ ከዓይኔ የሚዘንቡት የእንባ ጠብታዎች የሐዘን ሳይሆን የጭካኔ እንባ ናቸው አለ ለራሱ በተሰባበረ ድምፅ። ኦቴሎ ደጋግሞ ሲስማት ዴዝዴሞና ከእንቅልፏ ነቃች። ቀና ብላ ብትመለከተው ከንፈሩን ነክሶ ፍም የመሰሉትን አይኖቹን አጉረጥርጦ አልጋዋ አጠገብ ቆሟል። አልፎ አልፎ ኦቴሎ በእንዲህ አይነት ሁኔታ ከታየ እጅግ አስፈሪ ፍጡር እንደሚሆን ዴዝዴሞና ከልምድ ታውቅ ነበር። ኦቴሎ ወደ አልጋው ጠጋ ይልና ዕለተ ሞቷ ስለተቃረበ እንድትዘጋጅ ያስጠነቅቃታል። ስጋዋን እንጂ መንፈሷን መግደል ስለማይችል የመጨረሻ ጸሎቷን እንድታደርስ ይነግራታል። የዋሃ ዴዝዴሞና አልጋዋ ላይ እንደተንጋለለች የኦቴሎ ምህረት ብቻ ነበር የምትጠብቀው። እንዲራራላት ደጋግማ ተማጠነችው። የሰራችው በደል ምን እንደሆነ ለማወቅ ከመፈለግ ባሻገር እንዲምራትም እንባዋን እያዘራች ለመነችው። ኦቴሎም በደም ፍላት የቃሲዮን ስም አነሳ። ሰጥተዋለች ስላለውም ማረም ደጋግሞ አወሳ። ዴዝዴሞና ሁኔታዎችን በጥሞና ለማስረዳት ብትፈልግም ኦቴሎ በቁጣ ገንፍሎ ከእንግዲህ ምንም ነገር ከእርሷ ሊሰማ እንደማይሻ ገለጸላት። ድንገት ሳታስበው በተኛችበት የአልጋ ልብስ አፍኖ እንቡጥ የሕይወት አበባዋን ቀጠፈ። ውቢቷ ዴዝዴሞና ለዘላለም ጸጥ አለች። ልክ በዚያን ወቅት 100 አለቃ ቃሲዮ ክፉኛ ቆስሎ ደሙን እያንዠረዠረ በሰዎች ተደግፎ ኦቴሎ ዘንድ ደረሰ። ኢያጎ 100 አለቃ ቃሲዮን በእጅ አዙር ለማስገደል የራሱን ሰው ላከ። ቃሲዮን እንዲገድል የተላከው ሰው ሳይሳካለት ይቀርና ሲመለስ ሴራው ይፋ እንዳይወጣ ኢያጎ ራሱ ይገለዋል። የኢያጎን ተንኮል፣ የቃሲዮን ሐቀኝነት ቁልጭ አድርገው የሚገልጹ ጽሑፎች በሟቹ ሰውዬ ኪስ ውስጥ ይገኛሉ። ቃሲዮ እንዲያ ደሙን እያንዠረዠረ የመጣው በጌታው በኦቴሎ ላይ ምን ከባድ በደል እንደሰራ ለማወቅና ይቅርታ ለመጠየቅ ብቻ ሳይሆን ኢያጎ ቃሲዮን እንዲገድለው ለምን እንደታሰበ ለማወቅ ጭምርም ነበር። የሴራው ቁልጭ ብሎ መገለጥ ኦቴሎን እጅግ አስገረመው። ውስብስቡ ሴራ ሲከሰትለት ኦቴሎ ራሱን ከነፍሰ ገዳይ አብልጦ ኮነነ። ዴዝዴሞና በሕይወት ዘመኗ ሁሉ ታማኝ ባለቤቱ እንደነበረች ወለል ብሎ ይታየው ጀመር። ያ ታላቅ የጦር ጀግና የወደቀበትን የሕይወት ፈተናና ሐዘን ሊቋቋም አልቻለም። ዙሪያው ገደል ሆነበት። መፈጠሩንም ጠላ። ሰይፉን ከአፎቱ መዞ በራሱ ላይ የጭካኔ እርምጃ ሊወስድ ቆረጠ። ሰይፉን ሆዱ ላይ አስደግፎ በኃይል በመጫን ውድ ሕይወቱን ለእውነት ስለ እውነት ብሎ ቀጠፈ። በመጨረሻም እዚያች ንጽሕት ባለቤቷ አስክሬን ላይ ተደፋ። የወንዶች ወንድ የነበረው ታላቁ ጀግና ጀነራል ኦቴሎ ሁኔታዎችን በእርጋታ ለማጣራት ባለመቻሉ የሕይወት ምዕራፉ አከተመ። አሳዛኝና አሰቃቂው የንጹሐን ሕይወት እልፈትና የደም ጎርፍ ትርኢት
በአካባቢው የተገኙትን ሰዎች ሁሉ ከማሳዘን አልፎ እጅግ አስደነገጣቸው። ፍርሃትና ሽብርም ለቀቀባቸው። የኢያጎን ስውር ሴራ ሳይነቃበት በየዋህነት ከመታለሉ በስተቀር ኦቴሎ በማንኛውም መስክ ስመጥሩ ጀግና ነበር። መልካም ሰውነቱና ቅንነቱ፣ በተፈጥሮ ሰው ወዳድ የመሆን ባህሪውና ትዳሩን አፍቃሪነቱ በቅርብ በሚያውቁት ዘንድ ሁሉ ለአብነት የሚጠቀስ ነበር። ኦቴሎ ከልቡ አፍቃሪ ቢሆንም ፍቅርን በወጉ መያዝ ግን ሳይቻለው ቀረ። እኒያ ማልቀስ ያለመዱት የጀግናው አይኖች ለመጨረሻዋ ደቂቃ የደም እንባ አነቡ። ከጀግናው ሞት በኋላ መልካም ምግባሮቹ፣ ሰብአዊ ድርጊቶቹና የጀግንነት ገድሎቹ እነሆ ዘወትር ይወሳሉ። በመጨረሻም ሴረኛው ኢያጎ ለፍርድ ቀርቦ በውርደት የሞት ጽዋን እንዲጨልጥ ተገደደ። የቬኒስ መንግስትና ህዝብም የስመጥር ጀግናቸውን አሳዛኝ ሞት ሲሰሙ በእንባ ጎርፍ ተራጩ።